በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ በዓለም ዙሪያ ሆናችሁ ይህንን ቃል የምትሰሙ የእግዚአብሔር ቤተሰቦች እግዚአብሔር አምላካችን በፍቅሩ ስቦ በረድኤቱ አቅርቦ ለዚህ ቀን ለዚህ ሰዓት ስላደረሰን ለስም አጠራሩ ክብርና ምስጋና ይሁን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ላይ ተመዝግቦ የምናገኘውን የማታው ተማሪ ኒቆዲሞስ በሚል ርዕስ ይሆናል። አምላካችን ቅዱስ እግዚአብሔር ለእኔ ለባሪያው ለሙሴ አንደበት የሆነው አንደበት እንዲሆነኝ አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን። የዚህ ርዕስ መሰረታዊ ዓላማ ማንም ምንም ይሁን ከእግዚአብሔር አንጻር ምንም እንዳልሆነና ስለ እምነቱ በየትኛውም ሁኔታ ቢሆን መመስከር እንዳለበት ማስገንዘብ ነው። እያንዳንዳችን ምድራዊ የሆነ መለያ ሊኖረን ይችላል። አንዱ ሀብታም፣ ሌላው አዋቂ፣ ሌላው ባለስልጣን፣ ሌላው ሌላ ሊሆን ይችላል። ከእግዚአብሔር አንጻር ግን እነዚህ ነገሮች በሙሉ ምንም እንዳልሆኑና እግዚአብሔርንና የእግዚአብሔርን ጥሪ ማስቀደም እንዳለብን ማስገንዘብ ይሆናል ዋና ዓላማው። እንግዲህ በዚህ ትምህርት የምናያቸው 3 ይዘቶች፣ አንደኛው ኒቆዲሞስ ማን ነው? ሁለተኛው ኒቆዲሞስ የሰራው ምንድን ነው? ሶስተኛ ደግሞ ከኒቆዲሞስ የምንማረው ምንድን ነው የሚሉ 3 አበይት ነገሮችን ባጭሩ አይተን ትምህርታችንን እንጠቀልላለን። አሁንም አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን። እንግዲህ ኒቆዲሞስ ማን ነው ከሚል ንዑስ ርዕስ ስንነሳ ኒቆዲሞስ በዚህ በማቴዎስ 23 ላይ እንደተጠቀሰው እውቀት፣ ገንዘብና ስልጣን ገንዘብ ያደረገ ሁሉም ነገር የተካተተለት የተስማማለት ሰው እንደነበረ፣ እንዲሁም ደግሞ የአይሁድ አለቃ እንደነበረ፣ በሸንጎ ላይ ሆኖ ይፈርድ የነበረ ዳኛ እንደነበረ መጽሐፍ ቅዱስ ያስነብበናል። እንግዲህ ኒቆዲሞስ ማን ነው ለሚለው ጥያቄያችን የአይሁድ አለቃ፣ ሀብታም፣ ባለስልጣንና እንዲሁም ደግሞ የተማረ ምሁር ኦሪት እንደነበረ እናያለን። ሁለተኛ ምንም እንኳ ዓለምን ለማስተዳደር እነዚህ 3 አበይት ነገሮች የነበሩት ቢሆንም ማለትም እውቀት፣ ስልጣንና ሀብት የነበረው ቢሆንም እጅግ በጣም አስተዋይና ትሁት እንደነበረ መጽሐፍ ቅዱስ ያስነብበናል። በሸንጎ በምድራዊ ስልጣኑ ላይ ሆኖ እጅግ አስተዋይና ትሁት እንደነበረ ያስተምረናል። እንግዲህ ምንም አዋቂ የነበረ ቢሆንም እንደዚሁም ደግሞ ከእርሱ የተሻለ አዋቂ ሰው ሲኖር ለመማር ቅሽሽ የማይለው ወደኋላ የማይል እኔ ያለኝ እውቀት ብቻ በቂ ነው የማይል እውቀት ፈላጊም ነበር። እንግዲህ ኒቆዲሞስ ከረጅሙ በአጭሩ ከብዙ በጥቂቱ ኒቆዲሞስ ማን ነው ለሚል ጥያቄያችን እነዚህ 3 አበይት ነገሮችን አንስተናል። ታዲያ ኒቆዲሞስ ምን ሰርቶ ነው ቤተክርስቲያናችን በስሙ ሰንበትን ሰይማ ታሪክ የምትተርክለት ቢባል እነዚህ የሚከተሉት ነገሮችን እናነሳለን። ማንም ላለማሰናከል በጥበብ በሌሊት ነበረ ወደ ክርስቶስ ወደ ደብረ ዘይት እየወጣ ክርስቶስ ቀን ቀን እያስተማረ ሌሊት ደግሞ ወደ ደብረ ዘይት እየወጣ በጸሎት ይተጋ ነበረ፣ ሐዋርያትንም ያተጋ ነበር። ይሄ መጽሐፍ ቅዱስ የዘገበው እውነት ነው። ስለዚህ ምሁረ ኦሪቱ የአይሁድ አለቃው ኒቆዲሞስ ደግሞ ቀን ቀን ከዛ ከ5 ገበያ በላይ ይከተለው የነበረውን ሕዝብ ተጋፍቶ በግሉ ክርስቶስን ማግኘት ስለማይችል ሌሊት እየሄደ ወደ ደብረ ዘይት ይማር ነበረ። ስለዚህ ወደ እግዚአብሔር በግልም በማህበርም ቀርቦ መማር፣ የተማሩትን ደግሞ መተግበር፣ በጸሎት መትጋት፣ በትሩፋት መትጋት እጅግ በጣም ከዚህ ከኒቆዲሞስ እንማራለን ማለት ነው። ስለዚህ ሌሊት እየሄደ ይማር እንደነበረ ያስነብበናል። ታዲያ ለምን ሌሊት መረጠ? ለምን ቀን አልሄደም ቢባል አንደኛው ቀን ሸንጎ ላይ ነበር የሚውለው ህዝብን እያስተዳደረ። ድሃ ተበደለ፣ ፍርድ ተጓደለ እያለ ኦሪት ባስተማረችው መሰረት እየፈረደ ቀን የሚሰራው ስራ ለነበረ ማታ ሄዶ መማርን መርጧል ማለት ቀን ስራ ስለነበረው ነው። ሁለተኛ የሌሊት ሰዓት ወይም የሌሊት ጊዜ እጅግ በጣም ክት ነው። ሌሊት ስታነብ ተማሪዎች ሆነን
ሌሊት የምናነበው ጥቅሙን ስለምናውቅ ነው። ቀን ቀን አይምሯችን አይሰበሰብም። ብዙ ጫጫታ፣ ብዙ ህካት አለ። ሌሊት ግን ጸጥ ረጭ ያለ ስለሆነ የምናነበው ነገር በሙሉ ቶሎ ይገባናል፣ ይያዘናል። ኒቆዲሞስ ይህንን መሰረት አድርጎ ቀን ቀን የህዝቡን ግፊትም ጫጫታውም የሚፈልገውን ነገር እንዲያገኝ የሚያደርገው እንዳልሆነ ስላወቀ ሌሊት ሄዶ መማርን መርጧል ማለት ነው። ሌላው የስራ ባልደረቦቹ ደግሞ እንዳይነቁበት ነው። ቀን ቀን እንግዲህ ሸንጎ ነው የሚውለው ብለናል። አይሁድ ጋር ነው አብሮ የሚሰራው። ስለዚህ አይሁድ ደግሞ አንድ ህግ አውጥተው ነበር። ክርስቶስ ከሚባለው ወገን ጋር የሚሆን እሱ እግር ስር ሆኖ የሚማር ካለ ከአገራችን ይሰደድ ብለው አዋጅ አውጥተው ነበር። ስለዚህ ከክርስቶስ እግር ስር ሆኖ እየተማረ ቢያዩት ይሄ አዋጅ ስለሚፈጸምበት ሌሊት መርጧል ማለት ነው። ሌላው ዋና ምስጢሩ ሌሊት የተባለበት ምክንያት ግን ኒቆዲሞስ ሌሊት በተባለው ጨለማ ውስጥ ነበረ ማለት በኦሪት ነበረ። በሐዲሱ ባለቤት በክርስቶስ ያመነ ሰው አልነበረ። ገና ጨለማ ውስጥ ነበረ፣ በጨለማ እምነት ውስጥ ነበረ። ስለዚህ በጨለማ እምነት ውስጥ ሆኖ ወደ ክርስቶስ ወደ ብርሃን ሄደ ማለት ነው። ወደ እውነተኛው ብርሃን ጨለማው እንዲገፈፍለት፣ አለማመኑ እንዲገፈፍለት፣ እንዲቀርለት ብርሃን ወደ ሆነው ክርስቶስ ሄደ ማለት ነው። እና ምስጢሩ አምላካችን ቅዱስ እግዚአብሔር ከኒቆዲሞስ የምንማረው ነገር ብዙ እንዳለ አስተምሮናል ማለት ነው። እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን ታላላቅ ድንቅ ተአምራት ሊያደርግ ማንም አይችልም ብሎ እስከ መመስከር በክርስቶስ እግር ፊት ሆኖ ሲማር እናየዋለን። እውነት ነው። አንዳንድ ሊቃውንት ክርስቶስን በተወድሰ ከንቱ ወይም በውዳሴ ከንቱ ለመጣል ነው አንተ የምታደርገውን ማንም አያደርግም ያለው ብለው የሚተረጉሙ አሉ። ምንም ይሁን ግን ኒቆዲሞስ እውነቱን ነው የተናገረው። ክርስቶስ ያደርጋቸው የነበሩትን ተአምራት ማንም ሲያደርጋቸው አላየም፣ አደረጋቸው ተብሎ የተጻፈ ጽሑፍም አላነበበም ኒቆዲሞስ። ስለዚህ እውነቱን ነበር የተናገረው። ነገር ግን ክርስቶስ አምላካችን ምንድን ነው ያለው? አንተ የአይሁድ አለቃ ነህ። ስለዚህ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ ከቶ አይችልም አለ። እንግዲህ ምሁረ ኦሪት ነው። በኦሪት እጅግ በጣም የተማረ አንቱ የተባለ ነው ብለናል። ነገር ግን ስለ ሐዲስ ምንም እውቀት አልነበረውምና ክርስቶስ ደግሞ የባህሪ አምላክ ስለሆነ የልቡን ስላወቀ ጉድለቱን ስላወቀ የሚያስፈልገውን ነበር የናገረው። አንተ የምታደርጋቸውን ታላላቅ ተአምራት ማንም አያደርግም ብሎ ሲናገር በቀጥታ የሚያስፈልገውን ነበር የተናገረው። ምን ብሎ? እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም በማለት እንግዲህ ጥምቀትን ነው የመጀመሪያ ርዕስ አድርጎ ለኒቆዲሞስ ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ። እውነት ነው። ሰው መጀመሪያ ማወቅ ማመን አለበት። ካወቀ ካመነ በኋላ ደግሞ መጠመቅ አለበት። ይሄ ለአዋቂዎች የተሰራ ስርዓት ነው። ነገር ግን ጥምቀትን ካነሳን አይቀር በእኛ በኦርቶዶክሳውያን ቤተክርስቲያን በኦርቶዶክሳዊ ቤተክርስቲያን ህፃናት በ40 እና በ80 ይጠመቃሉ። ነገር ግን ጥምቀት የታወጀው ለአዋቂዎች ነው። ከየት አግኝታው ነው የሚል ጥያቄ ቢነሳ ቤተክርስቲያናችን ከየትም አላገኘችውም፣ ከመጽሐፍ ቅዱስ ነው ያገኘችው። እውነት ነው። በዚህ በማቴዎስ 28 ቁጥር 20 ላይ ክርስቶስ ኢየሱስ አምላካችን ሐዋርያትን ወደ ዓለም ሲልክ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። ምንድነው ያስቀደመው? ጥምቀትን መጀመሪያ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ብሎ ጥምቀትን አስቀደመ። ደቀ መዛሙርቴ አድርጓቸው ብሎ ደግሞ ደቀ መዝሙርነትን የእግዚአብሔር ልጅነትን አስከተለ። የእግዚአብሔር ልጅነት የሚገኘው በጥምቀት እንደሆነ ስለዚህ እዚህ ኃይለ ቃል ላይ ያስቀደመው ጥምቀትን ነው። ሰው መጀመሪያ መጠመቅ አለበት። ከዛ በኋላ ደግሞ የእግዚአብሔር ልጅ ተብሎ በማመን ስም ይሰጠዋል ማለት ነው። በተቃራኒው ደግሞ በዚህ በማርቆስ 16:16 ላይ ደግሞ ያመነ የተጠመቀ ይድናል። እዚህ ላይ ደግሞ ጥምቀትን ሳይሆን ምንድነው ያስቀደመው? እምነትን ወይም ማመንን ያስቀደመው። ታዲያ እነዚህ ሁለት የመጽሐፍ ቅዱስ ኃይለ ቃላት ግራና ቀኝ ብናስቀምጣቸው የትኛው ነው ትክክል የሚል ጥያቄ ብናነሳ ሁለቱም ትክክል ናቸው። በእኛ ቤተክርስቲያን አስተምሮ አንዱን
ይዞ ሌላውን ደግሞ ጥሎ ሳይሆን ሁለቱንም ሪኮንሲሌሽን ወይም ደግሞ ቴዎሎጂካል ሪኮንሲሌሽን የሚባል አስተምሮ አላት ቤተክርስቲያናችን። የመጽሐፍ ቅዱስ ቃላት ኃይለ ቃላት በሙሉ የተነገሩባቸው አውዶችን መሰረት አድርጎ መተርጎም እንጂ የሚፈልጉትን መርጦ መያዝ አይደለም። ስለዚህ እዚህ ላይ እምነትን አስቀደመ። ማቴዎስ 28:20 ላይ ደግሞ ጥምቀትን አስቀደመ። ስለዚህ የትኛው ነው ትክክል የሚል ጥያቄ ቢነሳ በእኛ በቤተክርስቲያናችን አስተምሮ ሁለቱም ትክክል ናቸው። እንዴት? በዚህ በሐዋርያት ሥራ ላይ ደግሞ ምዕራፍ 16 ቁጥር 15 ላይ ልቧ ተከፍቶላት ያመነች ከነ ቤተሰቦቿ ደግሞ የተጠመቀች አንዲት ውድ እናት እናገኛለን። ልድያ ትባላለች። ይቺ ልድያ ሐዋርያት ስለ ክርስቶስ አዳኝነት፣ ስለ ክርስቶስ መድህንነት ሲናገሩ ሲሰብኩ መንፈስ ቅዱስ ልቧን ከፍቶላት አመነች። እውነት ነው ያላችሁት ነገር ትክክል ነው፣ ስለዚህ ለመጠመቅ የሚከለክለኝ ነገር ምንድን ነው ብላ እንድትጠመቅ ጠየቀች። ሐዋርያት ደግሞ እሷን ብቻ ሳይሆን ከነ ቤተሰቦቿ አጠመቋት ወይም ከነ ቤተሰቧ ተጠመቀች ነው የሚለው በዚህ ክፍል። ታዲያ ያመነችው ልድያ ስትሆን ቤተሰቦቿ በማን እምነት ተጠመቁ ቢባል በልድያ እምነት ነው የተጠመቁት። ቤተሰብ የሚለው ቃል ደግሞ አዋቂዎችን ብቻ የሚመለከት አይደለም፣ ሕፃናትንም ይጨምራል። ስለዚህ ሕፃናቱም አዋቂዎቹም በልድያ እምነት መጠመቃቸው መጽሐፍ ቅዱስ ያስነብበናል። ታዲያ መጠመቅ መቅደም ወይስ እምነት መቅደም አለበት ቢባል ለአዋቂዎች ሲሆን አዋቂዎች የሚባሉ ከ18 ዓመት በላይ ራሳቸውን አውቀው አንብበው ተረድተው ተሰብከው አምነው የሚመጡት እውነት ነው። መቅደም ያለበት ማመን ነው። መጀመሪያ ይማራሉ፣ ያውቃሉ፣ ካወቁ በኋላ ያምናሉ፣ ካመኑ በኋላ ይጠመቃሉ። ነገር ግን ሕፃናትን በተመለከተ ደግሞ በቤተሰቦቻቸው ልክ እንደ በቤተሰቦቻቸው ከክርስቲያን የተወለዱ ሕፃናት ከሆኑ ከኦርቶዶክሳዊን የተወለዱ ሕፃናት ከሆኑ በእናት በአባታቸው ይልቁንም ደግሞ በክርስትና አባትና እናታቸው እምነት ይጠመቃሉ። ይህን ከየት አገኘ ነው? አሁን ካልነው በሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ያለው የልድያን ታሪክ እንደዚሁም ደግሞ አስቀድሞ ባለቤቱ ክርስቶስ ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ ጥምቀትን በማስቀደም ይሄ ኃይለ ቃል የሚሰራው ለሕፃናት ነው። እንደዚህም ደግሞ ማርቆስ 16:16 ያለው ደግሞ የሚሰራው ለአዋቂዎች ነው ብላ ቤተክርስቲያናችን ትንትን አድርጋ በጥራ ስለምታስተምር ሁለቱ አይጋጩም ማለት ነው፣ ለሕፃናትና ለአዋቂዎች የተነገሩ ስለሆኑ። ስለዚህ በዚህ በሉቃስ 18:16 ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብለዋል? ሕፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና ብለዋል። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብለዋል። ሕፃናትን በ40 እና በ80 ቀናቸው ወደ እግዚአብሔር የምናመጣቸው በእግዚአብሔር ስም የምናስጠምቃቸው የእግዚአብሔር ልጅ የምናደርጋቸው በዚህ መለኮታዊ ጥሪ መሰረት ነው። ሕፃናትን መከልከል አይቻልም። ሕፃናትን መተው አይቻልም። ሕፃናትን የእግዚአብሔር ልጅ ከመሆን ወደኋላ ማስቀረት አይቻልም። ይሄ መለኮታዊ ቃል ዘለዓለማዊ ስለሆነ አምላካዊ ቃል ስለሆነ ሕፃናትን አትከልክሏቸው ተዋቸው ስለተባለ ደግሞ መንግሥተ ሰማያት እንደነዚህ ላሉ ናትና። እንግዲህ ሰው መንግሥተ ሰማያትን ለማግኘት ምን ማድረግ አለበት? እንደ ሕፃን መሆን አለበት አይደለም? ታዲያ አዋቂው መንግሥተ ሰማያትን ለማግኘት እንደ ሕፃን መሆን አለበት ከተባለ ሕፃናት ራሳቸውማ እንዴት ለመንግሥተ ሰማያት አይበቁ? ስለዚህ ሕፃናት ለመንግሥተ ሰማያት ይበቁ ዘንድ ወደ መንግሥተ ሰማያት ልታበቃቸው የምትችልን ልጅነትን በ40 እና በ80 ቀን ኦርቶዶክሳዊት ቤተክርስቲያናችን ትሰጣለች። ይሄ ደግሞ መጽሐፍ ቅዱሳዊ እንጂ ተለምዳዊም እንዲሁም ደግሞ ባህላዊም አይደለም እና ጥምቀትን ካነሳን አይቀር የአዋቂና የሕፃናት የሚል ጥምቀት ከመጽሐፍ ቅዱስ የተገኘ መሆኑን ልብ ማለት ያስፈልጋል። አሁን ወደ ሶስተኛው ንዑስ ርዕሳችን ስንሄድ ታዲያ ኒቆዲሞስ ማን ነው የሚለውን አየን። ኒቆዲሞስ ምን ሰርቶ ነው ቤተክርስቲያናችን ስሙን ተጠቅማ አንድን ሰንበት የሰየመችለት? ምን ታሪክ ሰርቶ ነው የሚል ደግሞ አየን። በሶስተኛ ደረጃ ታዲያ ከኒቆዲሞስ የምንማረው ምንድን ነው? እኛ ሁልጊዜም በዚህ በሰባተኛው ሳምንት ሁዳዴ ወይም አብይ ጾም በገባ በሰባተኛው ሳምንት ታስቦ የሚለውን የኒቆዲሞስን ታሪክ እየተረክን ማለፍ ነው ወይስ ከኒቆዲሞስ የምንማረው ነገር አለ ቢባል እጅግ በጣም በርካታ ነገሮችን ከኒቆዲሞስ ስለምንማር ቤተክርስቲያናችን በሱ ሰይመዋለች። ስለዚህ ከኒቆዲሞስ ምን እንማራለን ቢላል ብንል
አንደኛው የእውነት ምስክር መሆን። ከኒቆዲሞስ የምንማረው የእውነት ምስክር መሆን። በዚህ ባለንበት ዘመን ውሸታም የበዛበት፣ አስመሳይ የበዛበት፣ ክርስትና ደግሞ ለይምሰል የሚኖርበት እንጂ በእውነት እንደ ኒቆዲሞስ የእውነት ምስክር የሚሆን እጅግ በጣም ጥቂት ሰው ነው። ስለዚህ ከኒቆዲሞስ የምንማረው የእውነት ምስክር መሆን ነው። እንዴት ቢባል በዚህ በዮሐንስ 7:50 ላይ አንድ ነገር ተከስቷል። አንድ ታሪክ ተዘግቧል። ኒቆዲሞስን ጨምሮ የአይሁድ አለቆች ሸንጎ ላይ ተቀምጧል። ሸንጎ ላይ የተቀመጡት ደግሞ በክርስቶስ ላይ ፍርድ ለመፍረድ ነው። ታዲያ ኒቆዲሞስ በአለቆች ፊት፣ በስራ ባልደረቦች ፊት ተነሳና ምን አለ? ሕጋችን እኮ የሚለው ወንጀለኛ የተባለውን ሰው አቅርቦ ጠይቆ ለሚጠየቀው ጥያቄ መልስ እንዲሰጥ እድል ሰጥቶ ከዛ በኋላ ነው እንጂ መፍረድ እሱ በሌለበት ባልተጠየቀበት እንዴት ፍርድ እንፈርዳለን በደቦ ብሎ የእውነት ምስክርን በጓደኞቹ ፊት፣ በሸንጎ ፊት፣ በአይሁድ ፊት መስክሯል። እኛም እጅግ በሚያሳድዱን በማይመስሉን በሃይማኖት፣ በባህል፣ በእሴት ከማይመስሉን ጋር ስንኖር እውነተኛውን ክርስትና በኑሯችን መስበክ መቻል አለብን። የአይሁድ አለቆች ኒቆዲሞስ ጋር ያሉት እኮ በክርስቶስ የማያምኑ ክርስቶስን የማይወዱ ይልቁንም ክርስቶስን ለመስቀል እየተማከሩ ያሉ ናቸው። ነገር ግን ይሙት በቃኝ ብለው ሊፈርዱ ሲሉ ኒቆዲሞስ ተነሳና እውነቱን ተናገረ። እኛም በማያምኑ መካከል ብንኖርም በስራ ምክንያት በተለያዩ ምክንያቶች በማያምኑ መሃል ብንኖርም ስለ ክርስቶስ መስበክ እውነተኛውን ምስክርነት መስጠት የግዴታ እንደሆነ ኒቆዲሞስ ያስተምረናል። ስለዚህ ከኒቆዲሞስ ይህን እንማራለን። እንደውም በዚህ በምሳሌ 23 ላይ ጠቢቡ ሰለሞን ምንድን ነው ያለው? እውነትን ግዛት እንጂ አትሽጣት። በዚህ ዘመን ያለን እውነትን ስንሸጣት እንታያለን። እውነት እኛ ጋር እያለ እውነትን በውሸት እንሸጣታለን፣ እንለውጣታለን። ነገር ግን እውነትን መግዛት ነው፣ ገንዘብ ማድረግ ነው፣ በእውነት መኖር ነው የሚጠበቅብን። ይሄን ነው የምንማረው ከኒቆዲሞስ። ሌላው ሁለተኛ የምንማረው ከኒቆዲሞስ ቀደም ብለን በመግቢያችን እንደተነጋገርን ኒቆዲሞስ 3 ትልልቅ ነገሮች አሉት፣ እውቀት፣ ሀብትና ስልጣን። ታዲያ እነዚህ 3 ታላላቅ የዓለም ነገሮች ዓለምንና ሕዝብን ማስተዳደር የሚችልባቸው ነገሮች እያሉት ይህን ሁሉ እያለው እያወቀ እንደሌለው ሆኖ ባዶ ሆኖ ወዴት ሄደ? ወደ ክርስቶስ ሄደ። ያውም በሌሊት ያውም በጨለማ። ኒቆዲሞስ የማታ ተማሪ የተባለው በዚህ ምክንያት ነው። ስለዚህ ሄደና ባዶነቱን ነው በክርስቶስ ፊት የተናገረው። ስለዚህ እያንዳንዳችን እውቀት ያለን ሰዎች በእውቀት ምክንያት ከቤተ ክርስቲያንና ከስርዓተ ቤተ ክርስቲያን ቁረቡ ሲባል አይ እንደዚህ አለብኝ፣ አይ እንደዚህ ነው እያልን በእውቀታችን ምክንያት ከቤተ ክርስቲያንና ከምስጢራት የምንርቅ ሰዎች ምክንያታችን ሳይሆን የሚያድነን አድርጉ የተባልነውን ማድረግ ነው የሚያድነን። ባለሀብቶች በየቀኑ ከሀገር ወደ ሀገር እየተመላለሳችሁ እኔ እኮ ቢዚ ነኝ፣ እኔ እኮ ቢዝነስማን ነኝ፣ እኔ እኮ እንደዚህ ነኝ እያሉ ከቤተ ክርስቲያን መራቅና ከምስጢራት ከቅዱስ ስጋውና ከክቡር ደሙ መራቅ፣ ይሄ ምክንያት በእግዚአብሔር ፊት ዋጋ ያለው ይልቁንም መቁረብ ነው የሚያድነው ማለት ነው። ስለዚህ እኔ እንደዚህ አይነት የስራ አይነቶች ማስተዳደር ቢዚ ነኝ፣ ጊዜ የለኝም በማለት ከቅዱስ ምስጢር መራቅና ከእግዚአብሔር መራቅ፣ ከጉባኤ መራቅ፣ ከቤተ ክርስቲያን መራቅ ምንም እንደማይጠቅም ነው ከኒቆዲሞስ የምንማረው። ምክንያቱም እሱ ባለስልጣን ነበረ፣ ባለሀብትም ነበረ፣ አዋቂም ነበረና። እንደዚሁም ባለስልጣናት ከላይ እስከታች ያላችሁ ባለስልጣናት ስልጣናችሁ በእምነታችሁ ላለመኖር፣ በእምነታችሁ ላለመትጋት፣ ለእምነታችሁ ላለመመስከር ምክንያት ሊሆንባችሁ አይገባም፣ ሊሆነን አይገባም። ምክንያቱም ይሄ ስልጣን ምድራዊ ነው። በምድራዊ ስልጣናችን የእግዚአብሔርን መንግስት ማጣት የለብንም። ባለስልጣን ስለሆንን ብቻ እኛ ቀን እየመረጥን ቤተክርስቲያን መሄድ የለብንም። አድርጉ የተባልነውን ማድረግ፣ አስራት በኩራት ማውጣት፣ ሁሌም ጉባኤ ተገኝቶ መማር፣ ለቅዱስ ስጋውና ለክብር ደግሞ መብቃት፣ አስፈላጊ የተባሉ የክርስትና ድርጊቶችን በሙሉ ማድረግ እንጂ ባለን ምድራዊ ስልጣን እያመካኘን ከነዚህ በመራቅ የምናገኘው ጥቅም የለም። ምክንያት መደርደራችን አይደለም የሚጠቅመን፣ ይልቁንም
ምክንያት መደርደሩን ትተን አድርጎ የተባልነውን ስናደርግ ነው መዳን የምንችለውና ከኒቆዲሞስ የምንማረው ባለስልጣንን ብንሆን ከእግዚአብሔር በላይ እንዳልሆንን፣ ከሕገ ቤተክርስቲያን በላይ እንዳልሆንን፣ ከክርስትና በላይ እንዳልሆንን መማርን ነው የምንማረው ማለት ነው። እንደውም በዚህ በዮሐንስ 15:22 ላይ ምን ይላል? መጥቼ ባልነግሯችሁስ ኃጢአት ባልሆነባችሁ ነበር፣ ነገር ግን ለኃጢአታችሁ ምንም ምክንያት የላችሁም። አምላካችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ በነቢያት ነገረን። ከዛ ቀጥሎ ራሱ መጣ። ከዛ በኋላ እሱ ስራውን ሰርቶ ጨርሶ ከሄደ በኋላ ደግሞ ሐዋርያትን ላከ። ከሐዋርያት በኋላ ደግሞ ሐዋርያትን የተኩ ሐዋርያን አበው የሚባሉ ተተኩ። አሁን ድረስ ደግሞ መምህራን መተርጉማን የሚባሉ አሉ። እግዚአብሔር አንድም በራሱ አንድም በሚልካቸው አገልጋዮች ባይነገረንስ ኖሮ ምክንያት ባገኘ፣ ነገር ግን ለኃጢአታችን ካሁን በኋላ ምንም ምክንያት የለም። እርሱ ራሱ መጥቶም ነግሮናል፣ ሐዋርያቱም ነግረውናል። አሁንም በየቀኑ መምህራን ተነስተው እየነገሩን ነው። ስለዚህ ስላላወቁ እኮ ነው፣ ስላልተነገረኝ እኮ ነው፣ ስላልሰማሁ እኮ ነው የሚል ምክንያት ምንም ውሃ የሚያነሳ አይደለም ማለት ነው። ስለዚህ በዚህ በዮሐንስ 15:22 ላይ መጥቼስ ባልነግራችሁ ኖሮ ለኃጢአታችሁ ምክንያት ባገኛችሁ፣ ነገር ግን አሁን ለኃጢአታችሁ ምንም ምክንያት የላችሁም እንደተባለው ምክንያተኝነት ማንንም እንደማይጠቅም እንማራለን ማለት ነው። ሌላው ነገርን ሁሉ በጥበብ ማድረግ አምላካችን ቅዱስ እግዚአብሔር ወኩሎ በጥበብ ገበርከ ብሎ ነብዩ ዳዊት እንደተናገረ እግዚአብሔር ዓለምንና በዓለም ውስጥ ያሉ ፍጥረታትን በሙሉ በጥበብ ነው ያደረገው። አንዱ ሌላውን እንዲመግብ፣ አንዱ ከሌላው ጋር ግንኙነት እንዲፈጥር አድርጎ በጥበብ ነው የፈጠረው። ለምሳሌ የሰው ልጅ የተቃጠለ አየር ያወጣል። እጽዋቶች ደግሞ የተቃጠለውን አየር ይመገባሉ። ደግሞ የሰው ልጅ ከእጽዋቶች ደግሞ ንጹህ አየር ይወስዳል። ነገር ግን በቋንቋ አንገናኝም፣ አንግባባም። እጽዋትና ሰው በቋንቋ ባይግባቡም በተፈጥሮ ግን ተግባብተው ይኖራሉ። እኛ የተቃጠለ አየር እንሰጣለን እነሱ ደግሞ ንጹህ አየር ይሰጡናል። ይሄ ጥበብ ነው፣ የእግዚአብሔር ጥበብ ነው። ሁሉንም በጥበብ ነው ያደረገው። ይሄ ታላቁ መምህር ኒቆዲሞስም ደግሞ ሲመላለስ የነበረው በጥበብ ነው። ስልጣን አለኝ ብሎ በስልጣኑ፣ ሀብት አለኝ ያለው በሀብቱ፣ እንዲሁም ደግሞ አዋቂ ነኝ ብሎ በእውቀቱ አንዳችም ያደረገው ነገር አልነበረም። በሌሊት ሄዶ መማሩ ራሱ ምንም እንኳ አንዳንድ ሊቃውንት ሰርቶ ነው የሚል ትርጓሜ ቢተረጉሙ፣ ነገር ግን ጠቅሞታል። ለምን? ሁለቱንም እንዳያጣ አድርጎታል። ምድራዊው ስራውንም እንዳያጣ፣ እንደዚሁም ደግሞ እምነቱንም እንዳያጣ አድርጎታል። ጎደሎ እንዲሞላ አድርጎታል። ስለዚህ አንዳንድ ጊዜ በስሜታዊነት የምናደርጋቸው ነገሮች ዋጋ እንደሚያስከፍሉ፣ ማድረግ የምንችላቸው ነገሮች በሙሉ በጥበብ በማስተዋል እና እጅግ በጣም እግዚአብሔርና ሰውን፣ ራሳችንና ቤተሰቦቻችንን፣ ስራችንና እምነታችንን ሊያጋጩ በማይችሉ መልኩ በጥበብ ማድረግ እንደምንችል አስተምሮናል። ታዲያ ይሄን ካልን እንዴት እንጠቅለው ትምህርታችንን? ኒቆዲሞስ የአይሁድ መምህር ነው፣ እንደዚሁም ባለስልጣን ነው፣ እንደዚሁም ደግሞ ባለሀብት ነው ብለናል። እኛ ክርስቲያኖች ደግሞ እውቀታችንን፣ ሀብታችንን፣ ስልጣናችንና የመሳሰሉ ምድራዊ ነገሮቻችንን በሙሉ ምክንያት ሳናደርግ እነዚህ ደግሞ ጣዖት ሳይሆንብን፣ ጣዖት ማለት ከእግዚአብሔር ይልቅ እግዚአብሔር ያልሆነውን ማምለክ ነው አይደለም? እኛ ደግሞ ከእግዚአብሔር ይልቅ ገንዘባችንን፣ ሀብታችንን፣ ከእግዚአብሔር ይልቅ ስልጣናችንን፣ ከእግዚአብሔር ይልቅ እውቀታችንን የምናመልክ ከሆነ ከእግዚአብሔር ለየን ማለት አይደለም። እነዚህ ነገሮች ጣዖት ሆነውብናል ማለት ነው። ጣዖት ማምለክ ማለት የግድ የተለዘበ ወይም የተጠረበ እንጨት ማምለክ አይደለም። ከእግዚአብሔር የሚለየንን ነገር በሙሉ የሙጥኝ ብሎ መያዝ በራሱ ጣዖት ነው። ስለዚህ ገንዘባችን፣ ሀብታችን ጣዖት የሆነብን ካለን አሁኑኑ ማቆም አለን። እውቀታችን ጣዖት ሆነብን ከእግዚአብሔር ለይቶን ከሆነ አሁን ማቆም አለን። እውቀታችን እኔ እኮ ዶክተር ነኝ፣ እኔ እኮ ፕሮፌሰር ነኝ፣ እኔ እኮ እንደዚህ ነኝ እያልን ከእግዚአብሔር ለይቶን ከሆነ ይሄ ጣዖት ሆነብን ከሆነ አሁኑኑ ማቆም እንዳለብን እንማራለን ማለት ነው። ሌላው ሌሊት የተባለው ቅድም ለመጥቀስ እንደተሞከረው ሌሊት በቁሙ ሌሊት ነው። ከዛ በኋላ ደግሞ ባለማመን በጨለማ ህይወት መኖር ነው ብለን ነበረ። ሌላው ሌሊት የተባለው መከራ፣ ጭንቅ፣ ፈተናና ስቃይ ናቸው። እነዚህ
በጨለማ ይመሰላሉ፣ በሌሊት ይመሰላሉ። እኛ አሁን ያለንበት ዘመን አገራችን፣ ሃይማኖታችን፣ ህዝባችን ያለበት የጨለማ ጊዜ ላይ ነው፣ የጭንቅ ጊዜ ላይ ነው፣ የመከራ ጊዜ ላይ ነው፣ የስቃይ ጊዜ ላይ ነው። ስለዚህ ይሄ በሌሊት የተመሰለው የመከራ የስቃይና የችግር ጊዜ እንዴት ነው ማለፍ ያለብን? እውነት እግዚአብሔርን በማማረር እግዚአብሔር ሆይ ምን አድርገንህ ነው ሁሉ የምታሳየን በማለት በፍጹም። ይልቁንም እግዚአብሔር ሆይ እየሆነ ያለው ነገር በሙሉ ከኛ ከራሳችን ስራ የተነሳ ነው። አየራት የሚቀያየሩት፣ ወቅቶች የሚፈራረቁት ማለት ወቅቶች ያለ ወቅታቸው የሚከሰቱት፣ የመሬት መንቀጥቀጥም ይሁን ወጀብም ይሁን ጎርፍም ይሁን አውሎ ነፋስም ይሁን ጦርነትም ይሁን ረሃብም ይሁን ምንም ይሁን የሚከሰተው ከኛ ኃጢአት የተነሳ ነውና አቤቱ ይቅር በለን ብለን በመጸለይ ነው ማሳለፍ የምንችለው። መጀመሪያ ለዚህ ችግር የኛ ኃጢአት መዋጮ እንዳለው እንዳዋጣን በእኛ ምክንያት በኃጢአታችን ምክንያት እንደመጣብን ማመን፣ መጸጸት፣ ማልቀስ፣ በእግዚአብሔር ፊት መውደቅ፣ መነሳት። ከዛ በኋላ እግዚአብሔር ሆይ አንተ ሁልጊዜ መሐሪ ነህ፣ ይቅር ባይ ነህ፣ ምሕረት ብዙ ነውና የእኛን ኃጢአት ሳይሆን ምሕረትን ቸርነትን ተመልክተህ ማረን፣ ይልቁንም ይሄ የመከራ ጊዜ አሳጥርልን ብለን በመጸለይ ነው ማለት የምንችለውና አምላካችን ቅዱስ እግዚአብሔር በሀገራችንም በህዝባችንም በሃይማኖታችንም በየግላችንም የሚመጣውን መከራ ሁሉ እንዲያቀልልን ቅዱስ ፈቃድ ይሆንልን። ዛሬ 7ኛን ሰንበት ይዘናል። ቀጣይ ደግሞ 8ኛ ሆሳዕና ይቀጥላል። ቀጥሎ ትንሣኤ ይሆናልና አምላካችን ቅዱስ እግዚአብሔር ለዛሬ እንዳደረሰን ሁሉ ጾሙን የበረከት የሰላም የፍቅርና የአንድነት ጾም አድርጎ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።